አሳዛኝ ዜና አቶ ደረጀ እንግዲህ አብጌልን ከቤት አስወጥቶ ጎዳና ጣላት። አብጌል አሁን መግቢያ ስለሌላት ከሆነ ዛፍ ስር ሸምቀቅ ብላ በተቀመጠችበት ሰዓት እንግዲህ አውሬዎቹ ዙሪያውን አንጃበቡባት። ወይዘሮ ማርታ የመጨረሻ ልቧ ተሰብሮ እንስቅስቅ ብላም አለቀሰች። አብጌል ያደረገችው ነገር በጣም ከባድና አሳሳቢ እንደሆነም የዚህን መቀጫ መቅጣት ያለበት አቶ ደረጀ ከቤት ማስወጣት ነበረ። አብጌል አሁን በደረቀ ሌሊት ወጥታ የአውሬዎች ራት ሆናለች። አሁን ላይ የቤቱ ሰው እሷ በመውጣቷ እጅግ በጣም ትርምስምስ ወጥቶ በድንጋጤ የተቀመጡት ተክዘውና እያለቀሱ ወይኔ መገኔ እያሉም ይገኛሉ። ዳጣ አላስችላት ብሎ አባዬ እኔ ልውጣ ደረጀ ተከትያ ስትልም በፍጹም የማይሆን ነገር ነው በማለትም ዳጣን አስፈራርቶ አስቀመጣት። ወይዘሮ ማርታ እየየ ብላ ከልቧ አለቀሰች። ሰላም ውድና የተከበራችሁ የዙዙነት ሚዲያ ቤተሰቦች እንዴት ናችሁ? ልይ ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። ዛሬ እንግዲህ በሚገርም ሁኔታ አብጌል ባደረገችው ድርጊት በጥፋቷ ልክ ተቀጣለች። ነገር ግን እጅግ የሚያሳዝነው ነገር ቢኖር አብጌል ምን ማድረግ እንዳለባት እንኳ የማታቅ መሄጃ የሌላት በጣም እልከኛና አስቸጋሪ ሰው ናት። በዚህን ሰዓት ደረጀ ከቤት በማስወጣቱ አብጌል የአውሬዎች ራት ሆናለች በጨለማ። አብጌል ባልጠበቀችው ሰዓት አባቶሽ ውጭ ብሎ ከሚያስወጣሽ በፊት አንቺ አስቀድመሽ ሂጂ ብትላትም ዳጣ በፍጹም ልትሰማት አልቻለችም ነበር። ምን ትመስላለች አሽቃባጭ ነጂ ከዚህ እያለችም ተቆጣቻት። ይልቁንስ አብጌል አሁን ከባድ ውሳኔውን ከዚህ በኋላ አልመታትም፣ አልደበድባትም፣ የምችለውን አድርግ ያለውኝ ለራሷ ጊዜ ሰጥታ እንድታስብ የሚያደርጋት ነገር ቢኖር ከዚህ ከቤት ስወጣ ነው ብሎ ከባድ ውሳኔ ወሰነ። ማርታም እባክን እንደሷ አታድርግ ደሬ፣ ይህች ልጅ የትም ቦታ መሄድ አትችልም፣ የምታውቀውም ሰው የለም፣ እንዴት አስወጥተህ ትጥላታለህ ስትለውም በፍጹም ይሄ የአባትነት ቅጣትህን ቅጣ ብለሽኝ ተመካክረን መተናል። ስለዚህ አሁን ላይ ምንም ብትይ ምንም በፍጹም ላልሰማሽ ነገር ጊዜሽን አታባክኔ፣ አሁኑኑ ተነሽና ልብሷን አዘጋጂ በማለትም እንግዲህ ማርታ ሳትወድ በግዷ የአብጌልን ልብስ እንድታዘጋጅ አደረገ። በዚህን ሰዓት አብጌልን ነይ ውጭ ብሎም ሲያስወጣት ውሃ የመጨረሻ እንዳባዬ ወዴት ነው አለች። ውሃ ቁጭ በይ አላት። ውሃም ቁጭ ብላ እንባዋን ማንባት ጀመረች። በተለይ ወይዘሮ ማርታ እጅግ በሚያሳዝን ሁኔታ እንባዋን እየየ ብላ ማንባት ብትጀምርም ግን ደግሞ ምንም አማራጭ አላገኘችም። ምክንያቱም የአባትነት ቅጣትህን ቅጣ፣ ከዚህ በላይ መቀጣት ያለባት አሁን ነው በማለትም ነገ ጠዋት ምን አድርገን መመለስ ስለማንችል አብጌል የመቀጫ ሰዓት ይሄ ነው ብለው ነበረ። ስለዚህ አቶ ደረጀ ደግሞ በድብደባ የምትመለስ ሰው እንዳልሆነች ስለተረዳ በቃ እሷን አሁን መደብደብ ሳይሆን መቅጣት ያለብኝ ከዚህ ቤት መውጣት እንዳለባት ነው ሲላትም በፍጹም ይህ አይሆንም ስትልም ቅጣታችንን ወስነን ጨርሰናል አሉ። አብጌል እንግዲህ ጥፋቷን ለማመን ተቸገረች። ሁላቸውንም ሰብስበው ውሃ ላይ የመረዛችው ለክፋት ሳይሆን ለበጎ ነገር ወይም ደግሞ በስህተት ሊሆናል። ስለዚህ እውነታውን ነገሩን አልበለዛ ግን ሌላ ችግር ይፈጠራል ሲባል ሁሉም እኔ አላደረኩም አለች ዳጣ። በዚህን ሰዓት ሁላቸውም ተረት አውርቶ አቶ ደረጀ እውነታውን እንዲነግሯቸው ቢያደርግም ግን አብጌል ልትናገር አልቻለችም። ሁላቸውንም ፈጠጥ አድርገው ሲይዟቸው ዳጣ ቀድማ እኔ መቼም ምንም አላደረኩም፣ አብጌል ውሃ አምጪልኝ፣ ማነው ኮካ አምጪልኝ አለችኝ፣ ሄጄ ኮካ መጣሁላት፣ ኮካው ሰጠዋት፣ ተከፍቶ ነበር አልተከፈተም፣ አብጌል ተከፍተሽው ነበር አልተከፈተም፣ እና
ብርጭቆውንስ ማን ነው ያመጣው? እዚህ ነው ያገኘሁት። አሀ ምናልባች ለበረሮ ሰላም እዛ ያስቀምጠው ይሆን? አላቅም። ቀዳሁኝ በቃ ልጠጣው ነበር እና ራስሽን ልትመርዥ ነበር አላደረጀ። እንደዛ አይደለም አባዬ። እዩልሽ እውነታውን የማትናገሩ ከሆነ እኔን አያደርገኝ። በድብቅ ካሜራ አለ። ለምን ታዲያ ካሜራ ታለ አይታይም? አለ ናታን። እንዴ እውነታው እንድታወጡ ፈልጋለሁ አብጌል። ይህ ካሜራ የምትሰሩትን እያንዳንዱን የምታወሩትን ቀርጾ አስቀምጧል። እዛ ላይ ጥቁቁሩን ታውታላችሁ። እሱ የድብቅ ካሜራ ነው። ደሬ ደግሞ ይህን ካሜራ ከፍተን እንየው ብሎ ነበር። ነገር ግን መጀመሪያ እነሱ ይናገሩ ካሜራውን ከፍተን ከምናይ ብዬ ነው። በዛ ላይ ደግሞ አብጌል፣ ስለዚህ እውነታውን ተናገሪ። ኮካውን የመረሻው አንቺ ነሽ አለቻት። አዎ። ለምን የበረሮ በረሮ አለች። አሀ በረሮ ልትገሊ ነበር። በቃ ብጌል አትጨናነቂ፣ አንቺ እንደመረሽው ተናግረሻል፣ ግን ድጋሚ እንዳይደገም ብለው እና እንግዲህ ወይዘሮ ማርታና እንዲሁም ደግሞ አቶ ደረጀ ከቤት ወጥተው ስራ ቦታቸው ሄዱ። ደረጀ እንግዲህ ቀኑን ሙሉ ሲናደድና ሲቃጠል ስለዋለ ግዴታ እቤት መጥቶ ንደቱን አዊጌል ላይ ማተንፈስ ነበረበት። ከዛም ከስራ መጥተው እቤት ውስጥ ክላሳቸው ገብተው ጥሪልኝ ልብሷን አዘጋጅና እሷን ለኔ ታያት ሲላትም ማርታ የእናት አንጀት ሆኖ በፍጹም ተቤት አትወጣም ስትልም አይቻልም። ነገ ጧት ደግሞ እህቷ ላይ እኮ ነው ያደረገችው። ልጃችንን እኮ አተናት ነበር፣ ትልቅ ቅጣት ካልተቀጣች ዝም ብለውናል እያለች ሌላም ልታደርግ ትችላለች። በዛ ላይ በንግግራችን መሰረት ብደበድባትም ምንም ባረጋት ልትመለስ አልቻለችም። ከዚህ በላይ ምን ማድረግ አለብኝ? ስለዚህ ከዚህ ከቤት መውጣት አለባት። ልብሷን አዘጋጅ አላት። ደሬ ግን ደግሞ እኮ እንዳትጎዳት ብዬ ነው። እምደበድባት መስሎች ነው? አልደበድባትም። ልብሷን በሻንጣ አዘጋጅ አላት። አረ ደሬ በፈጠረ ምንድን ነው ታዲያ? ማርታ ተነጋግረናል። አንቺ ይህን የተለሳለሰ ፊት እያሳየሽ ነው፣ መጥፎ ነገር እያደረገች ሆን ብላ ስራዬ ብላ የያዘችው። ስለዚህ እባክሽን አላት። በዚህን ሰዓት ወይዘሮ ማርታ አማራጭ ስለሌላት ምንም ማድረግ አልቻለችም። ተነስታ የአብጌል ልብስ አዘጋጀች። አብጌል ልብሷን ፊቷን እየተጣጠበች ነበረ። እናም ምንድን ነው በዚህን ሰዓት ዳጣ ሁሉንም ሰምታ ነበረ። እየሮጠች ሄደችን አብጌል እያለች ሄደች። አሀ ፈልግ አገኘቻት። እናም እዩልሽ አብጌል፣ ጋሽ ደረጀ በጣም ከባድ ውሳኔ ወስኗል። ስለዚህ እሱ ከሚያስወጣሽ በፊት አንቺ ብትሄጂና ሲበርድለት ብትመለሽ ነው የምሻለው። አብጌል እባክሽ አልተ ዝም በይ እባክሽ፣ ምን አገባሽ በእኔና በአባቴ መካከል? ዝም በይ አያገባሽም አለቻት። የራስሽ ጉዳይ፣ እኔም በኋላ አንድ ነገር ቢያደርግሽ የለውበትም አለችና ዳጣን ጥላት ሄደች። ዳጣን ያለችው እንግዲህ ተነ አቶ ደረጀ ሁሉንም ነገር ሰምታ ስለሆነ የመጨረሻም ስለፈራችም ነበረ። አብጌልን በጣም እወዳታለሁ እያለች ለናታንም እየነገረችው ነበር። ናታንም እሷ ትጠላሻለች፣ እሷ ብትሆን ይህን ጊዜ አዎ ብላ ታስገድልሽ ነበር፣ አንቺ ግን ተዋት እያልሽ ትለማመጫለሽ አላት። እና ምን ላድርግ? የተለየ የምትወጃት ለምንድን ነው? ምክንያትሽን ልትነግሪን ትችያለሽ አላት። ይኸውልህ እኔ የተለየ በጣም ነው የምወዳት፣ ማለቴ ሁላቸውንም። እኔንም ትወጅኛለሽ? አዎ እወዳለሁ። እንደ ማለቴ እንደ ሰላምና እንደ አብጌል ማለት ነው አለችው። ይውንሽ ልጅ ነገር አላት። በዚህን ሰዓት እንግዲህ አሳዛኙ ዜና ለአብጌል ሊደርሳት ዝግጁ መሆኑን እና ብትነግራትም ግን ደግሞ ልትሰማ አልቻለችም። ዳጣን ዝም በይ አባዬ ነው ያልሽው? ወይት አባሽ ነው አባዬ በማለትም ጮኸችባት። እንዴ እናታነሳ አባዬ ይለው የለ እንዴ? ስለሱ ምን አባሽ አገባሽ አለች። አብጌል ግን የእውነት ደረጀ ተናዷል፣ በጣም ተናዶብሻል። ይህን ነገር የተወ አይመስልም፣ ብትጠነቀቅ ይሻልሻል
አለቻት። በዚህን ሰዓት ናታን ደረሰባቸው ሲጨቃጨቁ። ቆይ እናንተ ምንድን ነው አይደብራችሁ እንደ ሁልጊዜ ጭቅጭቅ አለ። ከዛም ሚስት ናታ ኧረ እንደው ወይ አግብተህ ገላግሌ በፈጠረ እንደ በርበሬ እኮ አቃጠለችኝ አለችው። በዚህን ሰዓት ቆይ ምንድን ነው የምታደርገው? ምን እየሆንሽ ነው አላት። አሀ እያገዝክላት ነው? እያገዝኩላት አይደለም፣ እኔና ዳጣ ምንም ነገር የለንም አልኩሽ። ለምን አታያትም ልጅቷን አላት። ኧረ እባክህ ህፃን ልጅ ነው የምመስለህ? የራስ ጉዳይ አለችው። በዚህን ሰዓት እንግዲህ ማርታና ደረጀ ለአብጌል የሚገባትን ውሳኔ ወይም ቅጣት ወስነው ወደ ቤት ሲመጡ አቶ ደረጀ እሳት ጎርሶ እሳት ለብሶ ስለነበረ እንደውም ብርጭቆውን ወደ ሰላም ለማሰበብ ፈለገች። ነገር ግን ምንም ማድረግ ስላልቻለች እንግዲህ ሁሉም ተነክቶብሻል በማለትም እላዋ ላይ ሲጭኑባት ገና ተረቱ ሲወራ አብጌል መሸማቀቅ መጨነቅ ጀመረች። እናም ያ ተረት ለእሷ እንደሆነም ገባት። ሌላው አሁን ላይ አቶ ደረጀና ማርታ በእርግጥ የአብጌልንና የዳጣንን ወሬ ሰምታ ሄዳ ዝም ብላ ስትተኛ ማርቲ እነማን ናቸው እስካሁን ያልተኙት አላት። ዳጣና አብጌል ምኑ ነው ያልተኙት? ከዛም ደሬ ይህን ነገር ያደረገችው አብጌል ናት። ምን? አዎ አብጌል ናት። አልገባኝም። ምን ስትል? ለምን የመረዘችው? አዎ። እንዴት አወቅሽ? እርግጠኛ ባልሆንም ከወሬዋ ተረድቻለሁ። በዚያ ላይ ደግሞ ሰላምንና ዳጣን ከዚህ ቤት ለማስወጣት ብላ ያደረገችው እንደሆነ ተረድቻለሁ አለችው። በዚህን ሰዓት ደረጀ ለመነሳትና እሷ ላይ ቀውጢ ለማፍላት ቢሞክርም እንግዲህ ወይዘሮ ማርታ እባክህ ደሬ እባክህ ልለምንህ አትሂድ፣ እባክህን ቁጭ በል ተኛ፣ ጠዋት ሁሉንም አንተ እንዳልከው የድብቅ ካሜራ አለ ብለን አስፈራርተን እንቀበላቸዋለን፣ እባክህ ደሬ አለችው። እሺ በቃ አንቺ ተኛ አለ። እንግዲህ ጠዋት ሁሉንም አፋጠጡ፣ በጣም ተገረሙ። በዛ ላይ ደግሞ ናታን አብጌል ያደረገችው ጉድ በሙሉ በጣም ከበደው። እናም ሻንጣዋን ይዛ ውጪ ከዚህ ስትባል ናታን የመጨረሻ ተገርሞ አይኗን ማየት ጀመረ። ባደረገችው ጥፋት መጸጸት ሲኖርባት ለምንድን ነው አልፈነ የለደ ለምንድን ነው ውጭ የምትለኝ? ለምንድን ነው እንደዚህ የምታደርገኝ? እያለች መጮህ ጀመረች። እናም ይቅርታ አባዬ ማለት ሲገባት እሷ ግን ይበልጥ ዙሩን አከረረችው። በዚህን ሰዓት ደረጀ ነይ ውጪ በማለትም አስወጣት። እዛ ስትወጣ ግን በደረቀ ሌሊት ጨለማ ስለነበረ እንግዲህ አብጌልን ከፊቷ ውሻ ከኋላዋ ጅብ ሆነው ከበዋት ነበረ። እሷ ደግሞ የልኳ ወደ ሰውን ቤት ልትሄድ ስላልቻለች ውጭ ላይ መንገድ ላይ ጎዳና ወጥታ ቁጭ አለች። በጣም ያሳዝናል። ወይዘሮ ማርታ ከልቧ እንስቅስቅ ብላ አለቀሰች። እንዲሁም ዳጣ ውሃም ተያይዘው ለቅሶ ብቻ ሆነ። አንድም ሰው ለሷ እንዳያዝን በማለትም አስወጣት። ቻናሉን ሰብስክራይብ እያደረጋችሁ